ነገር ሰርችቶኛል ጋሼ ሜት እንዳሉ አቃለሁ የት እንደተደበቁ ሁሉንም ነገር አቃለሁ ለምንድነው ሁሌ እኔ እንዲናገርሽ የምታረጊኝ ቆይ ለምንድነው ሰው የምታናግሪው ያውልሽ ባለቤትሽን ለመፈለግ የሚረዳን መረጃ አሳጋ ስላለ ነው ራስሽ እኮ ነው ጥቅሙ አቶ ሰለሞንን ለመፈለግ ነው አይደለ የመጣ ነው ውሸታም እያለችኝ አቶ ሰለሞንን ፈልገው እኮ የምታውቀውን እያንዳንዱን ነገር ትናገር ነው ጋሼ ቤተሰቦች እዚህ መተው ነበር ውጪ ነው የሚኖሩት ቤተሰቦቹና እዚህ መተው ነበር ማለት እንደዚህ ብዬ መናገሬ ምናልባት እኔ ላይ የሆነ ነገር ሊያመጣብኝ ይችላል ግን በጣም ክፉ ሰው ባላቸውን ሁላ እስከ መማታት የሚደርሱ በጣም ክፉ ሰው ናቸው ሁሉ ጊዜ ነው የሚጣሉት አንድ ቀን ሰላም ኖሮ አያውቅም አንቺ ልጅ ገድሻለሁ ዛሬ ቀን ተረጋጊ ገድሻለሁ ዛሬ ቀን ተረጋጊ ሄራ እባክሽ ተቀመጪ ተቀመጪ ምንም የምትሰራው ነገር የለም በቃ ቁጭ ብሎ መዋል ነው ስራዋ ሌላ አንድ ስራ ይዛ ቀኑን ሙሉ እንደዚህ ይውልበታል እኔ ሰራ ምን ሰራ ያልነገርሽን ነገር አለ ስለ ባለቤትሽ እርሳቸውም ቤተሰቦቻቸውም የተባረኩ ናቸው ይሄ ነገር መሆን የለበትም እንዴት ነው ዝም ብለን ልንፈቅድ የምንችለው ምናምን እያሉ ሲያወሩ ሰምቻለሁ እኔ ጋሼ ይሄ ልብስ ከየት አመጣሽ ምናምን ብለኝ ጋሼ ናቸው ይገዙልኝ ለሰርጋችሁ እንድመጣ ምናምን ነገር ልብሱንም ቀምተውኝ እኔና ባለቤቴ ከተጋባን በኋላ እዚህ ቤት ላይሽ አልፈልግም እቃሽን አዘጋጂ እስከዛ ምናምን ይሉኛል እስኪ አርፍ በሄራ ምንድነው እንደዚህ ተገዳደሽ ምናምን ትቀመጪ ሄራን ተረጋጊና ቁጭ ምንድነው ምሰሪ አንቺ ንገሪኝ እስቲ ጋሼ ጠፍተዋል ለለለነት እስቲ ተገዳደሽ ቆይ ሄራን እዚህ ቤት ያለው ሰላም የሚባል ነገር የለም እኛ ማን ያለው እዚህ ቤት ደሞዙ ቀርቶብን ራሱ በሰላም መኖር የምንፈልግበት ጊዜ አለ እኔ ከሱ ጋር አንድም ቀን ተጣልተን ሁሌ በፍቅር በሰላም እንድኖር ነው ነገር ያለው እኮ አይደል እንዴ ከዚህ በፊት እርሱ ነው ውሸት ያወሩት ማን ነው ያው ጭራሽ ነው ውሸት አትላለች እንዴ ጭራሽ እኔን ውሸት እኔ ልቀጣ እሷንም እንደዚህ በይብሎሽ ነው እንዴ አደረ ይሰጠሽ እዚህ ቤት ሲያድሩ ጋሼ ሁሌ ሶፋ ላይ ነው የሚተኙ እኔ ነኝ ጭራሽ ባለቤቴ ልምመታ የቀረጽኩት ቪዲዮ አለ የምን ቪዲዮ አንቺ ተረጋጊ ሄራን ያው እኔ የጋሼ ቤተሰቦች እዚህ መተው ነበር ውጪ ነው የሚኖሩት ቤተሰቦቹና እዚህ መተው ነበር እዚህ ሊያርፉ 1-3 ቀን እዚህ ቤት አድረዋል እና የዛኔ በቃ በጣም ነበር ያስተናገድኳቸው ተባረኪ ምናምን ብለው መርቀውኝ ጋሼ እርሳቸውም ቤተሰቦቻቸውም የተባረኩ ናቸው እና ስለሚስታቸው ስለ ባለቤታቸው አሁን ስለሚያገባቸው ባለቤታቸው ጠየቁ እኔም ደግሞ ቤት ውስጥ ያማቀውን ላንተ ነገርኳቸው ከዛ እርስ በርስ ማታ ላይ ይሄ ነገር መሆን የለበትም እንዴት ነው ዝም ብለን ልንፈቅድ የምንችለው ምናምን እያሉ ሲያወሩ ሰምቻለሁ በቤት ውስጥ ማለት ነው ምናልባት ይሄን ነገር እነሱ አድርገውታል እያልኩኝ አይደለም ማለት እነሱ ጋብቻው እንዲቆም አድርገዋል እያልኩኝ አይደለም ምክንያቱም ለጋብቻው ጓጉተው ነው ከነበሩበት ቦታ ስራቸውን ትተው ፍቃድ ብለው እዚህ ድረስ የመጡት ሀገር አቋርጠው የመጡት የልጃቸውን ወግ ማድረግ ለማየት ማለት ነው ምናልባት የልጃቸውን ባለቤት እንደጠበቋት ስላላገኟት ምናልባት ተከፍተው ጋብቻው እንዲቀር አድርገውም ሊሆን ይችላል እኔ ምንም አውቀው ነገር የለም ብቻ ጋብቻው ላይ ሊሄድ በነበረ ሰዓት አይሆንም ምናምን ብለኝ ወይዘሮ ሂራን እኔ ጋሼ ይሄ ልብስ ከየት አመጣሽ ምናምን ብለኝ ጋሼ ናቸው ይገዙልኝ ለሰርጋችሁ እንድመጣ ምናምን ነገር ልብሱንም ቀምተውኝ ለኔ ገዙልኝ ልብስ ቀምተውኝ ይዘውት ወጡ በቃ እዚህ ቤት እኔና ጋሼ ወይዘሮ ሄራንና ጋሼ ማለት ነው ወይዘሮ ሄራን እኔና ባለቤቴ ከተጋባን በኋላ እዚህ ቤት ላይሽ አልፈልግም እቃሽን አዘጋጂ እስከዛ ምናምን ይሉኛል ከዛ ጋሼ ደግሞ ያንን ሲሰሙ ሰው ከወጣሽ በኋላ አይዞሽ ትንሽ ጊዜ ነው እንደዚህ ብትልሽም ትንሽ ታገሺ ምናምን ይሉኛል እና ችግሬን ማውጥቼ ስለነገርኳቸው እኔ ማለት ተምሬያለሁ በተማርኩበት መስራት እችላለሁ ግን ደግሞ በሰዓቱም አሁንም ላይ ያንን እድል የማግኘት አቅም ስለሌለኝ ያው በዘመድ በጓደኛ በመታቀው ሰው ካልሆነ በስተቀር እዚህ ከተማ ላይ ስራ ማግኘት በጣም ከባድ ነው እኔ ደግሞ በተማርኩበት እዚህ ስራ ለማግኘት በጣም ብዙ ሞክሬያለሁ እና ደላላውን ሳናገረው የመጨረሻ እጁ ላይ የነበረው ስራ አንዱ መስተንግዶ ነው አንዱ ደግሞ ሰው ቤት ነው እና ለመስተንግዶ ላይ እኔ ብዙ አክቲቭ አይደለሁም ብዙ ማቀው ነገር የለኝም ብዙ ልምድ ምናምን ይሉሃል የተሰርተሽ ታውቂያለሽ ይባላል እናም እኔ ስራ በጣም ስለሚያስፈልገኝ ቤተሰቦቼ ችግር ላይ ስለነበሩ እነሱን መርዳት ስለነበረብኝ ያለኝ አማራጭ ይሄ ነው እሺ ብዬ እዚህ ገባሁ የመጀመሪያ ደሞዜ በ3000 ብር ነው ተስማምቼ እዚህ ቤት የገባሁት ያው ከእለት ወደ እለት ጋሼ ወይዘሮ ሂራን ሳያዩ
ይሰጠኛል ለቤተሰቦች እርጂ ምናምን ማለት እዚህ የመጣሁበትን ምክንያት እንዴት ወደዚህ እንደመጣሁ ምን አይነት ችግር ገጥሞኝ ወደዚህ እንደመጣሁ በደንብ አድርጌ ስለነገርኳቸው እሳቸው በጣም ተረድተውኛል እና ያግዙኛል በደንብ። ያው ወይዘሮ ሄራን እንደነገርኩክ አይደለም ችግር ለማዳመጥ ይቅርና ሰው ማየትም አትፈልግም። እሷ ወይዘሮ ሄራን ቤት ውስጥ ቁጭ ብላ አንተ አጠገቧም ቁጭ እንድትል ፍለፊቷም ቁጭ እንድትል አትፈልግም። በቃ መውጣት መግባት መስራት በቃ እሷ ፊት ለምን የሆነ ነገር አታረግም? ቁጭ ምን ቡና ልታፈላ ቁጭ ስትል ራሱ የሆነ ስራ መስራት አለበት። በቃ ደስ አይላትም በጣም። እኔ ከአላቅም ተፈጥሮም ሊሆን ይችላል ወይ ደግሞ ያደገችበት መንገድም ሊሆን ይችላል። እኔ ምንም አውቀው ነገር የለም። ግን በጣም በቃ ለሰራተኛ የማይመች አይነት ጸባይ ነው ያላቸው። እኔም ችግር አስገድዶኝ ነው እንጂ እዚህ ቤት የመቆየት ሀሳብ ከባድ ነው መጀመሪያ ላይ ማለት ነው። ግን በቃ ወይዘሮ ሄራን ወደ ቤተሰቦቻቸው ከሄዱ በኋላ ግን በቃ ቤቱ ሰላም ሆነ። ሰላም በቃ ጸጥ አለ። በቃ ሰላም ብቻ። ጋሼም በጣም ሰላማዊ ናቸው። ሰውን በክፉ አይናገሩም። በክፉ ሰውን ቀና ብለው አያዩም። ሲጀምር ስለ ጋሼ ጓደኞቻቸው መመስከር ይችላሉ፣ ስለ ጸባያቸው፣ ስላላቸው ነገር። ደግሞ ተጣልተው አናቅም ላለችው ደግሞ ውሸት ነው እሱ። ጎረቤትም የሚያውቀው ነገር ነው። እኔ ሲጨንቀኝ ብዙ ጊዜ ውጪ ወጥቼ ብዙ ጊዜ ጮክ ያለው እርዱ ብዬ ጮክ ያውቃለሁ። ብዙ ጊዜ ተናግሬ ያውቃለሁ። ጎረቤት ቁጭ ብሎ ችግራችሁን ተነጋግራችሁ ፍቱ ምናምን። በእርግጥ ጎረቤት ሲመጣ እሷ ተመቺ ትመስላለች። ሰው ወደ ቤት ሲገባ ለመገላገል ስንሞክር እሷ ራሷን ተጎጂ ታደርጋለች። የዛ ሳጋሽ ዝም ነው የሚሉት፣ ምንም አይናገሩም። እኔ ተጎጂ እኔ ነኝ የተበደልኩት አይሉም። ዝም ነው የሚሉት። አንተ ለምን እንደዚህ ታደርጋለህ ሲሉ እሺ ነው የሚለው። እኔ ለምን እንደዛ እንደሚሆን ምንም አውቀው ነገር የለም ይመስለኛል። ይሄ ትዳር የሚፈልጉትም አይመስለኝም። ምክንያቱም ሁልጊዜ ሰቀቀን የሆነበት ተከባብራ ማትኖርበት ትዳር ውስጥ ዘው ተብሎ አይገባም። እኔ በዛ ምክንያትም ሊሆን ይችላል ጋሼ የጠፉት። በእርግጥ እኔ ጋሼ አሁን ጠፍተዋል ስትለኝ ውስጤም እያመን አይደለም። ምክንያቱም እመጣለሁ ትንሽ ጊዜ ቆይቼ እመጣለሁ፣ ከባለቤቴ ጋር ቦታ አመቻችቼ እመጣለሁ። እስከዛ ድረስ ለትንሽ ነገር እንዲሆኑሽ ምናምን ብለው ቤቱ የአመት ነው የተከፈለው፣ የቤት ኪራይ ማለት ነው። እና አሁን አመት ሊሞላው 4-5 ወር ይቀረዋል። እና በቃ ይሄን ሁላ ጊዜ ቤቱን ጠብቂልኝ አደራ ምናምን ብለው ነው የሄዱት። ያው እኔ እንግዲህ በተስፋ ነው የምጠብቃቸው። እና ቤተሰቦቻቸው እንደነገርኩ እዚህ መተው 3 ቀን አርፈው ነበር። ቤተሰቦቻቸው እዚህ መተው ባረፉ 3 ቀን ውስጥ አሁን ወደ ሀገራቸው ይመለሱ አይመለሱ ማውቀው ነገር የለም። ምክንያቱም ሰርጉ ላይም አልሄድኩም፣ ከዚህም ቤት አልወጣም። ድንገት ሌባ ገብቶ ዕቃ ቢያነሳ እያልኩኝ ተሳቅቄ ነው ያለሁት። ምክንያቱም ወይዘሮ ሄራን አንዳንዴ ብቅ ይላሉ፣ እዚህ ቤት ይመጣሉ። የዛኔ ሲመጡ ዕቃ ያያሉ። በቃ የሆነ ነገር አንስቼ የምሸጥ አንስቼ የምሰርቅ አንስቼ የማጠፋ ነው የሚመስላቸው። ሰው አያምኑም። እና በቃ ለእኔም ከባድ ነው ይሄ ህይወት። አይደለም ለጋሼ ማለት ነው። ጋሼ አብሯቸው ለሚኖሩት ዘላለማቸውን ይቅርና እኔ 6 ወር ለኖርኩት ከብዶኛል ከወይዘሮ ሄራን ጋር። እና ብዙ ጊዜ ግራም ያጋባ ጸባይ ነው ያላቸው። ትንሽ ማለት እኛ ከሰማነው አይነት አንፃር ትንሽ ተቃራኒ ነበር። እውነት ለመናገር መጀመሪያ የሰማነው እሷ ትነግረን ጥሩ ነገር ነው ያላት ነገር ያላቸው ሁለቱ ያላቸው ቅርርብ፣ ባለቤቷ ከአቶ ሰለሞንና ሄራን ያላቸው ቅርርብ ሁሉ ነገር በጣም ቆንጆ እንደሆነ ነው ሲነገረን የነበረው ከሄራን ስንሰማና ጓደኞቹን የአቶ ሰለሞንን ጓደኞች ደግሞ እየዞርን ጠይቀን ነበርና እየዞርን በምንጠይቅበት ሰዓት ደግሞ ሲሉን የነበረው ማለት አንቺ ያልሽኝ አሁን ጭራሽ ተቃራኒ ነው እየሆነብኛል ማለት አላቅም። ምናልባት ሄራንን ስለምጣያት ስለሷ መጥፎ እንደዛ ነው እየመሰለኝ ያለው። በጭራሽ እኔ ምን አርጋኝ ጠላታለሁ ማለት አሁን እንደምታገልሽ ስትቀመጪ እንደማትወጂ ምናምን ነው። ያ ነገር እኔ ላይ ብቻ አይደለም ከኔም በፊት የነበሩ ሰራተኞች ላይ የምትፈጽመው ነገር ነው። ያ ደግሞ አንተ ስራ ብለህ ካምነህበት ፈቅደህ ወደህ እስከገባ ድረስ ሰው ሊያጠላላ የሚችል ነገር የለም። ምናልባት ስራ ስለሚያበዙብኝ ትንሽ ልናደድ እችላለሁ እንጂ እኔ እሳቸው ላይ እንደዚህ የተለየ ጥላቻ የለኝም። እንደነገርኩ ጋሼን ይደበድቧቸውና እኔ ወጥቼ ሰው ስጠራ ቤት ስመጣ ለእኔም ሌላ ሰው ሆኖ ነው የሚጠብቁ። ይገባ ራሳቸውን ተጎጂ ያደርጋሉ። በቃ እንዲህ ደበደበኝ ምናምን ብለው ሰው ሲመጣ ገላግሉኝ ምንድነው ይሄ ነገር ምናምን ይላሉ። እኔ አይደለሁም እዚህ ጋር ብቻ ሳይሆን ጎረቤቶችንም ጠርተን መጠየቅ እንችላለን ይሄን ነገር ማለት ነው። ቤቱ ሰላም ነው ላለችው ለሌላው ደግሞ ይሄው እኔ የማውቀውን ነግሬሃለሁ። እንግዲህ እኔ የማውቀውን ነው የማየውን ነው የምነግርህ። እኔ እዚህ ጋር ዋሽቼ የማገኘው ምንም ነገር የለኝም፣ ምንም የምጠቀመው ነገር የለኝም። ወይዘሮ ሄራን ስራ ስለሚያበዙብኝ እንጂ
እኔ የተለየ ጥላቻ ሊኖረኝ አይችልም። አባቴን አልገደሉም፣ እናቴን አልገደሉም። ሌላ ኬዝ የለንም ከሳቸው ጋር ስራ ነው ያገናኘን። 3 ወር ነው አብረን ይኖር ነው። በመሀል አንዳንዴ ብቅ ይላሉ እንጂ ሌላ ምንም የሚያገናኘን ነገር የለም። ያንን 3 ወር ታግሼ አልፌ 3 ወር ደግሞ በሰላም ኖሬያለሁ። አሁን ደግሞ አንዳንዴ ይመጣሉ። እሳቸው ካልመጡ ሰላም ነው ቤቱ። በቃ ጋሼ የሰጡኝ ብር አለ፣ እሱን እያወጣው የሚያስፈልገኝን ለቤቱ የሚያስፈልገውን ነገር አሟላለሁ። ማጽዳት ባለብኝ ልክ አጸዳለሁ፣ መስራት ባለብኝ ልክ እሰራለሁ። ማረፍ ባለብኝ ሰዓት ደግሞ በስነ ስርዓቱ አርፋለሁ። ትንሽ ግራ ይገባል። እስኪ ለበለጠ እንግዲህ ማጣራትም አለብን ማለት ይሄን ጉዳይ እንግዲህ አቶ ሰለሞን መጥፋት ብዙ ነገሮችን ይዞ ነው አብሮ እያመጣ ያለው። ምክንያቱም ሄራንም እየተጨነቀች ነው ያለችው፣ ጓደኞቹ እየተጨነቁ ነው። ቤተሰቦቹንም እንግዲህ ለማናገር ሞክረን ያው እንደሌለ አይናችን እንዲያዩ አይፈልግም። ምክንያቱም ትዳሩን ጥሎ የጠፋ ግለሰብ ነው። ለምን እኛ ተዘጋጅተን ሁሉም ነገር ሽምግልና ተልኮ ብዙ ነገሮች ተፈጥሮ እንዴት ቤተሰቦቹን አዋርዳል ብለው እያሰቡ ስለሆነ ግዴታ የአቶ ሰለሞንን መጥፋት ማወቅ አለብንና እስኪ አንድ ሰው ላስገባ። እስኪ ያስገቡልኝ። እስኪ አርፍ በየራ ምንድነው እንደዚህ ተገዳልተሽ ምናምን የምትቀመጪው? ምንድነው ጭራሽ እንደ ሄራን ተረጋጊ እንጂ ምን ትሰሪያለሽ እዚህ? አረትዬ ምንም ምንድነው የምታረጊው? ተነስተሽ አትስጠየነ ነገር አትይም እንዴ? ምንድነው ሄራን ተረጋጊና ቁጭ በይ። ምንድነው የምትሰሪው አንቺ? ንገሪኝ እስቲ። ጋሼ ጠፍተዋል። ለነዚህ እስቲ ተገዳልተሽ ቆይ ሄራን ሄራን ምን ሆነሽ ነው? በሰው ቤት ቁጭ አለ እኮ። ሄራን ተረጋጊና ሰው ቤት ያለሽ ረሳሽው እንዴ? ድረስ ወደ ራስሽ ተመለሽ እስቲ። ሄራን ምን ሆነሽ ነው? ምንድነው? እሺ ቆይ ነይ ቁጭ በይ። ነይ ሄራን እስኪ ይኸውልሽ ቁጭ በይ። ባለቤትሽን ፍለጋ ነው ይኸውልሽ መረጃዎች ስላሉኝ ነው እኮ። ስለዚህ መነጋገር ያለብን ጉዳይ ስላለ ነው። ምን ልጠይቃት ነው? አንተ ምን የምትጠይቃት ነገር አለ? ይኸውልሽ መነጋገር ያለብን ጉዳይ አለ። ስለዚህ አርፈሽ ተቀመጭና ያለውን ነገር እንነጋገር። እስኪ እስኪ ታያት እሷን ጠጋቢ ወደዚህ ሂጂ በእናትሽ የሆነ ነገር ቤላት ጠጋቢ ተቀመጭ እዚህ ጋር ቁጭ በይ። ምን ሰራለች እሷ ሲጀመር? ምን ሄራን ቁጭ በይ። ሄራን ለምንድነው ሁሌ እኔ እንዲናገርሽ የምታረጊኝ? ቆይ ለምንድነው ሰው የምታናግሪው? ይኸውልሽ ባለቤትሽን ለመፈለግ የሚረዳን መረጃ እሷ ጋር ስላለ ነው። አውቃ ምስኪን መስላ ሰውን ተናጋሪ ታደርጋለች። እቺ ምን ሆነች? በእናታችሁ ለምንድነው ማታስነሳለኝ? እኔ ሳያት ራሱ እናደዳለሁ። ተረጋጊና ቁጭ በይ እባክሽ። ምን የሚያናድድ ነገር ምን አለ ማለት እንዴ? ለምንድን ነው እንደዚህ ስታያት ማለት ከሷ ጋር ጸባላችሁ? ምን ጸባለኝ? እኔ በቤቴ ነው የምናደደው። እዚህ ቤት ውስጥ ባለው ነገር ነው የምናደደው። ሌላ ምን ያነቀ እኮ ምንድነው እዚህ ቤት ውስጥ ያለው? በቃ ስራ ትሰራም በስነ ስርዓት። ምንም የምትሰራው ነገር የለም። በቃ ቁጭ ብሎ መዋል ነው ስራዋ። ሌላ አንድ ስራ ይዛ ቀኑ ሙሉ እንደዚህ ትውልበታለች። በቃ ምንም ደህና ሙያ እንዳለው ሰው ራሱ እኔ እንዴት ተስማምታ ከሱ ጋር እንደቆየችም አላውቅም። ግን እንደምትነግረኝ ከሆነ ከአቶ ሰለሞን ጋር በጣም ረጅም ጊዜ እንደቆዩ እንደውም ቀድሞ ራሱ ብዙ ብር ሰጥቷት እንደሄደ ነው ማለት ጥሩ አይነት ግንኙነት እንዳላቸው ነው። እኔ አላውቅም። እኔ በምመጣ ሰዓት ሴት ልጅቷ ምንም አይነት ስራ አትሰራም። ምንም አይነት ቀልጣፋ አይደለችም። ምንም እንትን አትልም። ስለማውቃት እኮ ነው። እኔ አብሬያት እኮ 3 ወርም ቢሆን እኮ ቆይቻለሁ አይደለም? አውቃታለሁ። ስትታይ አሁን እኮ እንትን ትመስላለች፣ ሰው ትመስላለች፣ ምስኪን ትመስላለች። እኔ አውቃ ተንኮል ነው ደግሞ መስራት አቅቷት ሳይሆን ተንኮል ነው እንጂ አውቃ ማለት አሁን ይኸውልሽ ሄራን ማለት እዚህ ጋር ቅድሚያ የሚያሳስበን ጉዳይ የባለቤትሽን መጥፋት ነው አይደል? እዚህ ጋር የሷ ጉዳይ የሷ ስራ ለመስራት እዚህ ጋር መገኘቷ ነው ያናደደኝ። ምን ትሰራለች? አትነሳም እንዴ? ሰው ቤት መጥቶ ፊጣለ እንዴ? እኔ እኮ ነኝ ገባው ቤት አንኳኳው ቤት ጠብቂ ተብዬ ነው አልችኝ። እሺ ተነጋግረን እንደውም ቤት አላስገባህም ብላኝ ነበር። ለምን ልክ ነች። ለምን ለኔ ደግሞ ልክ ነች። እኔ እኮ ይኸውልሽ በአንቺ ጋር አውርተናል አይደል? ስለዚህ ያለውን ነገር ነግሬያት ነው። ከሄራን ጋር አውርተናል፣ ብዙ ነገር ተነጋግረናል ብዬሽ ነው የገባሁት። መጀመሪያማ አላስገባህም ብላኝ ነበር። ታማኝ ነች። እንደምትመጣ እኮ አውቄያለሁ። ግን ለምን እሷ እዚህ ምን ትሰራለች እኮ? እኔ እሷን ላናግራት ነው እዚህ ቤት የመጣሁት። ነግሬሻለሁ እኮ አይደል? የአቶ ሰለሞኑን ጓደኞች ላናግራቸው። ጓደኞቹን አልጨረሰችም። ከሷ ጋር ገና ብዙ የምናወራቸው ጉዳዮች ስላሉ እሺ በቃ እኔ እሷ አጠገብ ራሱ መቀመጥ አልፈልግም። ለምን አታስነሳልኝ? ቆይ ምንድነው ከሷ ጋር ያለሽ ጉዳይ ማለት ባለቤትሽ ማግኘት አትፈልጊም እንዴ? እፈልጋለሁ፣ ግን በቃ እሷን አቧርተህ ስትጨርስ እኔ መምጣት እችላለሁ እኮ። ይኸውልሽ እሷ ጋር መረጃዎች ስላሉ እኔ ጋር ምንም የሚያገናኛት ነገር ሊኖር ሊጠቅሙን የሚችሉ መረጃዎች አሉ እሷ ጋር።
ገባሽ አይደል? ባለቤትሽን ለማግኘት አቶ ሰለሞን ለማግኘት እኮ የጠቁም መረጃዎች አሉ። ምን አለች? እንደው የምታውቀው ነገር አለ? እስቲ ጠየቅካት? የምታውቀው ነገር አለ ማለት ይሄን ያለ ምንድነው? ከእሷ ከኛ ጋር ማውራታችን ቅር እያለሻለ ምን ትሰራ ያልነገርሽን ነገር አለ ስለ ባለቤትሽ? ከባለቤትሽ ጋር ስላለ ነገር እኔ ከእሷ ጋር መሆን መቀመጥ አንድ ወንበር ላይ ራሱ መቀመጥ አልፈልግም። እንዴት ከሰራተኛ ጋር እቀመጣለሁ? ምን ችግር አለው? እሷም እኮ ሰው ነች። እኔ አልፈልግም ነው ለሰራተኞችሽ ማለት እኔ ይኸውልሽ እውነት ለመናገር ሄራል እኔ እሷ ግን ከማግኘቴ በፊት አንቺን ካገኘሁሽ በኋላ የምታውቂው ጓደኞቹን የአቶ ሰለሞን ጓደኞች እንዳወራው ነው አይደለ? ደላሎቹ ጋርም ሄጄ ነበር ስለ ሰራተኞቹ ጉዳይ ለማውረቅ ማለት ነው። ምንድነው ብዙ ነገሮች ነግረውኛል። ሰራተኞቹን ለምንድን ነው ከዚህ ቤት የሚወጡት ብዬ ስጠይቃቸው እዚህ ቤት ያለው ሰላም የሚባል ነገር የለም። እኛ ማን ያለው እዚህ ቤት ደሞዙ ቀርቶብን ራሱ በሰላም መኖር የምንፈልግበት ጊዜ አለ። ግን ሁሌ ጭቅጭቅ፣ ሁሌ ጸብ ነው። ከባለቤቷ ጋር ብዙ ጊዜ ነው የሚጣሉት። እኔ ከሱ ጋር ተጣልቼ አላውቅም። እኔ ከሱ ጋር አንድም ቀን ተጣልተን ሁሌ በፍቅር በሰላም እንድኖር ነው ነግሬሃለሁ እኮ አይደል እንዴ? ከዚህ በፊትም አይደል እንዴ? ምንድነው በባለፈው መጥቼ ቢሮአችሁ ድረስ ስመጣ ነግሬህ የለ እንዴ? ያለውን ነገር እኮ ነግረሽኛል። ታዲያ ምንድነው የምትለው አንተ? ሌላ ወሬ ሌላ ይዘህ ለምንድነው የምትመጣው? ሌላ ወሬ ይዞ መጣ ሳይሆን ያልኩህን አምነህ ለምን አትፈልግም? ፈልጉልኝ ያልኩት እንጂ እኔ ሌላ ውሸት ይዛችሁብኝ ነው አላልኩኝ። ምንም ውሸት እኮ አይደለም። ይኸውልሽ ታዲያ ምንድነው ማን ያያል? ከ10 በላይ ደላላ እናንተ አናግራቸዋል ሰራተኛ ለማስቀጠር አይደል? እዚህ ቤት ሰራተኛ ይመጣል። አንድ ሳምንት በጣም ቆዩ የሚባለው 8-9 ቀን ከቆዩ እዚህ ቤት በቃ በጣም ትልቅ ጊዜ ቆይቷል ይባላል። ከዛ በኋላ ይወጣሉ ብዬ እኔም እኮ ነግሬሃለሁ አይደል እንደሚወጡ። ምክንያት የላቸውም። ምንም ምክንያት የላቸውም። ሰው ምክንያት ሳይኖረው እንዴት ከስራው እና እሱ እንደሆነ እኔ እና እሱ ብንጣላስ ደግሞ እነሱ ህይወት ላይ ምንም እንትን የሚል ግን ተጣልተን አናውቅም። ሁሌ ፍቅር፣ ሁሌ ሰላም ነን ያልሽኝ። እስከ መለያየት የሚያደርስ ነገር የለም። ያው ጓደኛ ስትሆን፣ እጮኛ ስትሆን፣ ባልና ሚስት ስትሆን ትጋጫለህ ብያለሁ። ምን ማለት ግጭት? እስኪ ደረጃውን ንገሪኝ። ምን ያህል ደረጃ ነው? ግጭት በቃ ተነጋግረን እንፈታዋለን። ወዲያውኑ አለመግባባቶች ቢኖሩም ተነጋግረን ወዲያውኑ የምንፈታው። ምንም ያን ያህል ደረጃ የሚያደርስ ነገር የለም። ዝም ብለህ ነው ማለት ያውልሽ። እሷም አሁን እነሱ ዝም ብለው ነው ምክንያት ፈልገው ነው እንጠቀምባታለን። እሷ ፈልጋታለን ከሆነ ብር አነሰኝ አይሉ ወይ የሆነ ነገር አይሉ ዝም ብለው ተነስተው ነው የሚወጡት እነሱ እንደሆነ እኮ። ምናልባት አሁን የባለቤትሽ የአቶ ሰለሞን መጥፋት ወይም የጮኛሽ የአቶ ሰለሞን መጥፋት ከዚህ ጉዳይ ላይ የሚያገናኘው ነገር አለ? ምንም የለውም። ያው እሷ የምታውቀው ነገር ካለ እሷን ጠይቅ ብዬ ማለት ያውልሽ። ከዚህ በፊት የወጡትን ሰራተኞችን ጠይቄያለሁ፣ አግኝቻቸዋለሁ። ሌላ ቤት ገብተው እንደውም እሰይ አሁን የተሻለ ቤት አገኘ፣ የተሻለ ቤት እየሰራን ነው፣ ብዙ ነገሮችን ነው ያወሩ። ማለት የተሻለ ኑሮ እየኖርን ነው። እኔ ሌላውን ሰራተኛ አላልኩህም። ይኸውልህ ሰምተኛል አይደል? ከ10 በላይ ሰራተኛ ከዚህ ቤት የተባረረበት እንዳሉኝ ደግሞ ከሆነ ወተን በራሳችን ፍቃድ ሳይሆን ተባረን ነው። ጭራሽ አንድ ቀን እንደውም ደሞዝ ተከፍሎ ነው የተነሱ ልብሳቸውን እየያዙ እየወጡ። ከአንቺ ጋርስ ያላቸው ጉዳይ ምንድነው? ሁሉም የሚያወሩልኝ እንደው እነሱ ስራ ባስለመድኩ እጅ ባስፈታው ሙያ ባስለመድኩኝ ስራ ስሩ ባልኩ እንደዛ ነው። ጥሩ ነገር ነው ያደረግሽው። ጥሩ ነገር ነው ያደረግሽው። ሙያ አስፈታሻቸው፣ አስለመድሻቸው። እሱ ከሆነ መልካም ስራ ነው የሰራሽ ያለሽ አይደል? መልካም ነገር ነው። ነገር ግን ለምንድን ነው ሁሉም እየተማረረ ያለው ባንቺ? ምን አደረግኩኝ? ምንም ያደረኩት ነገር የለም። ተነስተው ይወጣሉ ነው ያልኩትኝ። ተነስተው ሳምንት ሳይሞላቸው በቃ አሰናብችኝ ወይ የሆነ ነገር እናድርግ ነው የሚሉት። ይኸው እሷን ጠይቃት እስቲ እኮ ደላሎቹን መሯቸዋል እኮ ከሰራተኞቹ በተጨማሪ ደላሎቹን መራቸዋል። መሮ እኮ ብዙ ደላላ እኮ ነው የምታውቁት የነበረው አይደለ? እናንተ ቤት ሰው ይዘን አንመጣም እስኪሉ ድረስ እሷን የሚያስገባት ደላላ የመጨረሻ በቃ እሷን አንዴ እስኪ ለሞክር እንዳጋጣሚ ስራም ስላልነበረው እሷን በጣም ለረጅም ጊዜ የጨቀጨቀችው የጠየቀችው ስለነበረ እንዳማራጭ ነው በቃ አንቺ ጋር ያስገባት ያለውን ነገር ትያው ብሎ እንጂ ማንም ደላላ እናንተ ቤት ሰራተኛ ማስገባት አይፈልግም። እኔ ምንም ያደረኩት ነገር የለም። ይሄው እኔ ከነሱ ጋር ምንም ይሄን አደረግሽ ለምን ይሄን አላረግሽም እያሉ ከመነጋገር ውጪ ሌላ ነገር አላደረኩም። ስራ ሳይሰራ ሲቀር አልተሰራም ከማለት ውጪ ሌላ ምንም ያደረኩት ነገር የለም። ይሄ ነው ካሉ ደግሞ ስራ ሳይችሉ በቃ አይምጡ፣ አለቀ። ሌላ ነገር የለም። ማለት እንጃ ትንሽ እኔ ግራ የሚያጋባ ነገር ነውና ምናልባት እኔ አሁን የአቶ ሰለሞን መጥፋት ምክንያት ይሄ ነው ብዬ ወስጄው ነው። እኔ ምንድን ማለት እንዴት እሷም ከነገረችኝ አንፃር ጎረቤቶችም ይሰማሉ። ብዙ ጊዜ ጎረቤቶቻችሁንም የዞርን ጠይቀን ነበርና በምንጠይቅበት ሰዓት ብዙ ጊዜ ማታ ላይ ጩኸቶች እንደሚኖሩ ቀን ላይም አንዳንዴ የተጣላችሁ የሆነ የጸብ እንደውም መተን ብዙ ጊዜ እንትን ብለናቸዋልና
ብዙ ነገሮች ተፈጽመዋል እዚህ ቤት ይባላል። ምንም ነገር የለም። እንደው ሰው ለሰው አይተኛም እንጂ ምንም ነገር የለም። ለሰው አይተኛም ሰው ምንም በቃ ሰላም አይፈልግ የሰው እኔ እና እሱ አንድም ቀን እንደዚህ ድምፅ አሰምተንም አናውቅም። ጭራሽ እንደዚህ ተጣልተን ዝም በይ አንቺ ካንቺ ጋር ያወራለ ዝም በይ እስኪ አውሪ ምንድን ነው እስኪ አሁን ተናገሪ። ምንም የምታውቂው ነገር አለ አይተሻል እንዴ? ብዙ የማውቀው ነገር አለ ብዙ ያዩዋቸው ነገር ተናገሪ አውሪያቸው አሁን ተናገሪ እስኪ ምንድነው የምታውቂው? ቅድም እንደናገርኩ አፍሽን አትክፈቺ ዝም በይ እስኪ ታይ ቆይ አንቺ እንዴ ተረጋጊ። አሁን ትከፍታች ባለቤትሽን ፍለጋ ለአንቺ ነው እየረዳን ያለነው። ስለዚህ እኛን ምልሽን ስሚ እየሰማህ አይደል እኮ ታውራ እኮ ታውራ ትናገር። እሺ እድል ስጫት። ምንድነው የምትይው አንቺ? ምንድነው የምትይው? እርሱ ነው ውሸት ያወሩት። እስኪ ንገሪ። ያው ጭራሽ ነው ውሸት አትላለች እንዴ? ጭራሽ እኔን ውሸት ጭራሽ ሄራን ተረጋጊ እንጂ ዞር በልልኝ እኮ ተረጋጊ። እቺ ምን ሆነሽ ጭራሽ ብለሽ በቤቴ መሳደብ ጀመርሽ እኮ ተረጋጊ። ተረጋጊና ቁጭ በይ እኮ ተረጋጊ። አያየህ ነው አይደል? ቤትሽ አይደለም ጭራሽ ማለት ጀመረች እኮ ተረጋጊ። አደራ ስለተሰጣት ትላንት ስለመጣሽ አደራ ስለተሰጣት አደራዋን ነው እየተወጣች ያለችው። ማን ስለሆንሽ አንቺ? ሼራን ተረጋጊ። አደራ እየተወጣች ነው ያለችው። ልክ ነሽ። ማን ስለሆንሽ ነው አንቺ እዚህ ቤት እማታስገቢ? ዞር በል ተረጋጊ ብዬሻለሁ። ሄራን ተረጋጊ። እቺ ትንሽ ፊት ሲሰጧት ለራስሽ እኮ ነው ጥቅሙ። አቶ ሰለሞንን ለመፈለግ ነው አይደለ የመጣ ነው። ውሸታም እያለችኝ አቶ ሰለሞንን ፈልገው እኮ የምታውቀውን እያንዳንዱን ነገር ትናገር ነው። ሁል ጊዜ ነው የሚጣሉት። አንድ ቀን ሰላም ኖሮ አያውቅም። አንቺ ልጅ እገልሻለሁ ዛሬ ቀን ተረጋጊ። እገልሻለሁ ዛሬ ቀን ተረጋጊ። ሄራን እባክሽ ተቀመጪ በእጄ ነው ሰበብ ተቀመጪ እኮ ተረጋጊና ተቀመጪ በእጄ ነው ሰበብ የምትሆነው እቺ ልጅ እኮ ተረጋጊና አንድ ተቀመጪ በልልኝ። እሺ እኮ ተረጋጊና ተቀመጪ። ተቀመጥ በቃ ሌላ ነገር አትበልብኝ። ተረጋግተሽ ተቀመጪ። ከዛ በኋላ ያለው ነገር ምን ያለ ስነ ስርዓት እንከባበር። እሺ ትላንት መተሽ ደግሞ አንቺ እኔ እንደዚህ ትይኛለሽ? ቆይ አቶ ሰለሞን እንዲገኝ አትፈልጊ? ባላደራ ደግሞ ባለቤትሽ እንዲገኝ አትፈልጊ? አሃ እሷንም እንደዚህ በይብሎሽ ነው እንዲያደራ ይሰጠሽ ንገሪ። እሺ ሄራን ተውሽ። አሁን እኮ ባለቤትሽ እንዲገኝ አትፈልጊም እንዴ አንቺ? እቺን ክፍታፋ አስቆምልኝ እኮ ትናገር። ይኸውልሽ መናገር ያለባትን ነገር ትናገር። መናገር ያለባትን ትናገር። ማንም ውሸታም ሲሆን አይተሽ አታውቂም። ይኸውልሽ መናገር ያለባትን ነገር ትናገር። ምንድነው የምታውቂው? እኔ ከዚህ በላይ በቃኛል። ውሸት ሰው አሻይተሽ ይኸው አቶ ሰለሞን እንዲገኙ ነው እዚህ ቤት እያኖርኩ ያለሁት። አደራ ይሰጠሽ ጋሼ ናቸው። በቃ ከዚህ ቤት ሲወጡ አደራ ብለው ነው የሰጡኝ። ምን ማለት ነው? አደራ ይሄን ቤት አደራ ጠብቂ። እንዴት አደራ ይሰጥሻል? እኔ ምን አውቃለሁ? እሱ አያምንሽ ይሆናል። ዝም በይ። እቺ ልጅ ግን ልመታት ነው እኔ። ይኸውልሽ መናገር ያለባትን ነገር ትናገር። እኔ ከዚህ በላይ ሰጭ በእጄ ነው ሰበብ የምትሆነው። በቀን አንዴ ከተጸዳ የሚበቃው ቤት 10 ጊዜ ካላጸዳችሁ እያልሽ እንዴት ነው እዚህ ቤት ሰራተኛ የሚበረከተው? ስራሽንማ ትሰሪያታለሽ ወደሽ በግድሽ። አንዴ የተጸዳ ቤት አንዴ ከተጸዳ የሚበቃው ቤት 10 ጊዜ አጽዱ ማለት ምን ማለት ነው? አጸዳሻለሁ 10ም ላጸዳሽ 20 ጊዜ ላጸዳሽ ይችላል። ሲቀጥል ደግሞ የሰራተኛ ደሞዝ መቆራረጥ አለ። እሱን ለምን እንደምትቆራረጠው ማለት የሰራተኛ ደሞዝ በስርዓቱ አከፍልም። አሁን 3000 ብር ከሆነ በወር 1500 ብር ነው የምከፍለው። ይሄ እንደዚህ ያደርግሽበት እንደዚህ ሰው ፈግቶ በሰው ላብ የሰው ገንዘብ ሲጀምር የትም አያደርስም። እቺ ልጅ ማን መክሯት ነው ንገረኝ እስኪ። እኔ ማንም አልመከረኝም ስለሰለቸኝ ነው የእርሶ ውሸት። እቺ ልጅ ግን እኔ በእጄ ሰበብ ልትሆን እሺ የምታውቂውን እያንዳንዱን ነገር ንገሪኝ። እኔ በቃ እዚህ ቤት ሰላም ኖሮ አያውቅም። እትዬ እዚህ ቤት ካሉ ምንጊዜም ሰላም የለም ቤቱ። ሲቀጥል እትዬ እዚህ ቤት ካሉ ጋሼም ሶፋ ላይ ነው የሚተኙት። እሳቸው ክፍላቸው ሶፋ ላይ ነው የሚተኙት ማለት አንድ ላይ ተኝተው እኔ ስላመመኝ እሱ ትኩሳት እንዳይዘብዬ አንድ ቀን ስላስተኛት ውሸት ነው። አንቺ ልጅ ግን ስነ ስርዓት አይኖርሽ። ይሄ ነገር ውሸት ነው። ሁል ጊዜ ወይዘሮ ሄራን እዚህ ቤት እሳቸው እዚህ ቤት ሲያድሩ ጋሼ ሁሌ ሶፋ ላይ ነው የሚተኙ። በዛ ምክንያት ነው ለምን ክፍል ገብታ አተኛ ምናምን ለምን ያነቂ ደፋሻለሁ ዛሬ ቀን አንቂ ነው ለምን አፍሽን የምትከፍቺው? አፍሽን አትክፈቺ ዛሬ ቀን መሞት ነው አይደል? ልቀቂያት ተረጋጊና ላንቺ ይኸውልሽ ላንቺ ጉዳይ ነው አይደል? አንቺ ነሽ ራስሽ ያመጣሽን አቶ ሰለሞን ጠፍቷል ብለሽ ባለቤት ጠፍቷል ብለሽ እኮ ልክ ነሽ። በቃ ልክ ይኸውልሽ ልክ አይደለችም ከሆነ ማስረዳት ልክ መሆኗን ጭራሽ ካንተ ከሷ ጋርም ተባበር። ይኸውልሽ ልክ አይደለችም የምትይ ከሆነ ልክ አይደለችም የምትይ ከሆነ በገዛ እጅ አምጥቼ አንተም ከሷ ጋር ተባበርክሽ። ጥሩ እኮ ልክ አይደለችም የምትይ ከሆነ አሁን እንኳን ስራ ነው እየሰራች ያለችው። ስራ አልሰራችም ለምትይው አይነት ምክንያት አይኖርም። አውቃ ሆን ብላ እኔ የምለውን ነገር ውሸት ለማስባል። ይኸውልሽ እባክሽ ተረጋጊና ቁጭ በይ። አንቺ ለስነ ስርዓት እሷ መናገር ያለባትን አቶ ሰለሞንን ለማግኘት የሚረዳን ነገር ትንገረን። ምትናገሪ
ከሆነ በስነ ስርዓት ተናገሪ። ግን ደግሞ ሌላ ነገር አፍሽን አትክፈች። በሌላ ነገር ወሬ አታውሪ። በቃ እሱ እንዲገኝ የምትፈልጊ ከሆነ እውነቱን ተናገሪ። መናገር ይሄ አይደለም እውነት፣ ይሄ እውነት አይደለም፣ ይሄ ውሸት ነው። ቁጭ በይ። ሰማሽኝ አይደለም? ያላደረግሽው ነገር ከሆነ ለምን እንደዚህ ትንጨረጨሪያለሽ ታዲያ? ስነ ስርዓትሽን አትይዥም እንዴ? አሁን እንደዚህ ካሜራ ይዘው ስለመጡ ነው እንደዚህ የምትሆኝው? ካሜራ ይዘው ስለመጡ ያኖሩሽ እንደሆነ እናያለን። እስቲ ያኖሩሽ እንደሆነ እናያለን። ይኸውልሽ ሄራን፣ ቆይ እቺ ልጅ ያረገች ያለችው ነገር ልክ ነው። የምታዩን እያንዳንዱ ነገር እንዴ ጥቅሙ ላንቺ። ቆይ ባለቤትሽ እንዲገኝ አትፈልጊም? እሱን ስለሱ አይደለም አሁን እያወራን እኮ ባለቤትሽ እንዲገኝ ትፈልጋለሽ አትፈልጊም? ሲጀመር ጋሼ መሯቸው ነው የጣፉት። እኔ እቺ ልጅ ልገላት ሁልጊዜ ድብደባ፣ ሁልጊዜ ጭቅጭቅ። ድብደባ ማለት ሁልጊዜ ነው የምትመታቸው ጋሼን፣ ሁሌ ነው የምትደበድባቸው። ይኸውልሽ ሄራን፣ እኔ ጓደኞቹን ብዙ ጠይቄያለሁ። ጓደኞቹን እያንዳንዱን ነገር ጠይቄያለሁ። ብዙ ነገሮች ነው የጠየቅኩት። ጓደኞቹን ስጠይቅ ደግሞ ጥሩ እንዳልሆናችሁ፣ ይሄ ድብደባው ደግሞ እንዳለ ነግረውኛል። ቆይ እኔ ላይ እንደዚህ ያደርጋችሁ እኔ ላይ እያሰፈራችሁ? ማንም ወደ አንቺ እያሰፈረ አይደለም። ይሄ እውነታው ነው። ያደረግሽው ነገር ሲጋለጥብሽ እኔ የስንት ዓመት የስንት ተወኝ እስቲ። ይኸውልሽ ሄራን፣ እኔ አሁን ባለቤትሽ እንዲገኝ እፈልጋለሁ። ችግርም ካለ ተገኝቶ እንድትፈቱት ነው የምፈልገው። ተገኝቶ ባለቤትሽ ቁጭ ብላችሁ ችግር ካለ ይሄ ነገር ደብሮኛል፣ ይሄ ነገር ያልተመቼ ነገር አለ። ዝም በላት። ይሄ ያዞምባ ነው። ሁልጊዜ ተደበድበውና ጎረቤት ስጠራ እንደዚህ እያለቀሰች ትጠብቃለች ሁልጊዜ። ለምን እንደው የምትመቻቸው? ማንንም እኔ ነኝ ጭራሽ ባለቤቴ ልምመታ። ይኸውልሽ ከሳ ይበልጥ ጓደኞቹ ነግረውኛል። እኔ ጭራሽ እሱ አንቺ ባል እሱ ሚስት ነው የሚመስሉት። ብዙ ጊዜ ትደበድበዋለች፣ ታሰቃየዋለች። አንዳንዴ ቤት አላድርም እያለ እኛ ጋር መቶ የሚያድርበት ጊዜ አለ። ብዙ ነገር ነው ጓደኞቹ የነገሩኝ። ምንድን ነው እኔ እንዴት ባለቤቴ ላይ እጄን አነሳለሁ? ስታስበው ሴት እኮ ነኝ ጭራሽ እኮ እንዴት ብዬ እሱ ላይ እጄን አነሳለሁ? እሱ እሺ እጅ በማንሳትስ ቢሆን እሱ ከኔ አይበልጥምና ነው እሱ። ይኸውልሽ እኛ በአካል አላየንም። የተከበሩ ሰው ናቸው። ሰውን ያከብራሉ። ለሰው ክብር አላቸው። እኔ እሱ ላይ አንቺንም ቢሆን አክብረውሽ ነው እንጂ እጃቸውን ማንሳት አቅቷቸው አይደለም። ብዙ ጊዜ ነግረውኛል። ሌላ ነገር ካላችሁ ሌላ ዓላማ ካላችሁ ለምን አትነግሩኝም? ቆይ እኔና እሱን የማለያየት ሌላ ዓላማ ካላችሁ ለምን አትነግሩኝም? እኛ ማንም ንገሩኝ እስቲ። ለያየት አልፈልግም። እኔ ስጀመርም እዚህ ጋር የመጣንበትን መንገድ አንድ ሰው ያውቀዋል፣ ማንም አያውቀውም። እኔ እና እሱ እኮ ብዙ ነገር እኮ አልፋችሁ ሊሆን ይችላል። ብዙ ነገሮች ውስጥ ገብታችሁ አብራችሁ ኖራችሁ አንቺ የመጣችሁ ጓደኞቹም አያውቁም ምን ይነሱን ነገር እኮ እኛ ይገባናል። ብዙ ነገር ልታልፉ ትችላላችሁ። ብዙ ነገር አብራችሁ ልታሳልፉ ትችላላችሁ። ግን ለምንድን ነው ባለቤትሽን የምትደበድብ? ስትደበድብ ምናልባት እኮ ነገር አስመርቶ ጠፍቶ ነገር አላረግም ባለቤቴ ላይ መጀመሪያም ስጠይቅሽ ምናልባት ይሄ በቀል ነው እንደዚህ ነገር ነው ስልሽ የነበረው ለዛ ነው። ምንም አይነት በቀል የለም። ምናልባት እንደዚህ የመደበሙ በዝቶበት እሱም በቀል አያውቅም። ነግሬዋለሁ። እሱም በቀል አያውቅም። እኔም ባለቤቴ ላይ እንደዚህ አላደርግም፣ መቼም አላደርግም። ታዲያ ለምንድን ነው ጓደኞቹና እሷም ጭምር ሰራተኛሽ ይህን ነገር ከዚህ በላይ ምን ይሁን? ይኸው ጓደኞቹ ማልክ እሷም ማለች ጭራሽ ተባራችሁ ማለት ነው። ቆይ አንቺ አለሽ እንደኛ ጋር የመጣሽው ባለ ጉዳይ ሆነሽ የመጣሽው እኮ እኛ ጋር አንቺ ነሽ አይደለ? ባለቤት ይጠፋ ላገባው የነበረው ሰውዬ በዋዜማው በሰርጉ ጠፋ አልሽኝ አይደል እንዴ? እያየህ ነው። እሱን ይሄኔ የማይሆን ነገር ብለውት ይሄኔ ያስጠፍተውት የሚሆን ማንም የማይሆን ነገር አላለም። ባህሪሽ እኮ ነው። ባህሪሽ ነው እኮ አልደበደብኩት ነው ያሻለሽ። እኔ አልነካሁትም። እኔ እሱን አልነካሁም። እኔ እሱን ነክቼ አላውቅም ጭራሽ አይደለም። እሱ ላይ እጁን ላነሳ ቀርቶ እንደውም እኔ መሮኛልሽ። ከዚህ በላይ ምንም ነገር መቻል አልፈልግም። በቃ የቀረጽኩት ቪዲዮ አለ። የምን ቪዲዮ? ተረጋጊ ሄራን፣ ተረጋጊ። ዞር በልኝ ካጠገብ ይችላል። ባለቤት እንዲገኝ አትፈልጊም እንዴ? እኮ ተረጋጊ። ባለቤት እንዲገኝ አትፈልጊም ወይ እንዴ? ዞር በልኝ እንዴ? ቆይ ተረጋጉ። እኔ እገልሻለሁ። ለምንድን ነው ስርዓት የማትይዥው? እኔን አታከብሪኝም እንዴ? ለዚህ ውሸቷ ባለቤት እንዲገኝ እሺ፣ የቪዲዮ ማስረጃ ነው ያልሽው። አምጪው። ቪዲዮ ማስረጃ አምጪው። አርፈሽ ተቀምጪ። ከዚህ በኋላ ምንም አይነት ነገር እርምጃ እንድትወስጂ አልፈልግም። ባለቤት ለአንቺ አይደለም እንዴ? እንዲገኝ አትፈልጊም እንዴ? ምን ሆነሽ ነው? በገዛ ቤቴ
ቆይ ባለቤትሽ እንዲገኝ አትፈልጊም? በገዛ ቤቴ ጠላቴን አስቀምጬ ነው እኔ ነኝ ጥፋተኛ። ቆይ ባለቤትሽ እንዲገኝ አትፈልጊም? እንዴት አልፈልግም? እኔስ የመጣው ማን ነው? እኔ አይደል የመጣሁት? አምጥቻለሁ። ያው ጥራት የለውም ግን ሜሞሪ ስላለው እኔ በጣም ፈርቼ ነበር። አንቺ አረመኔ፣ አንቺ ምስጥ ነሽ። እውነት ሰው አይደለሽም አንቺ። በጣም ፈርቼ ነበር እና እኔንም ተጠያቂ ያደርገኛል እዚህ ጋር የሆነ ነገር ቢደራረጉ ብዬ ስለፈራሁ ቪዲዮ የቀረጽኩት። ቆይ አርፈሽ ተቀመጭ። ምንም አይነት እርምጃ እንድትወስጂ አልፈልግም ከዚህ በኋላ። ውሸቷን ማየት እፈልጋለሁ። ብዙ እንኳን ጥራት የለውም። ያው ሲጫጫው ይታያል። እኛ አጥርተን ለማየት እንሞክራለን። ያው በጥፊ ስትመታው እና ይሄ ውሸት ነው እያልሽ ነው ያለሽው? ይሄው ከዚህ በላይ ምን ማስረጃ አለ? ይሄው ውሻ ነሽ አንቺ። ከዚህ በላይ ምን ማስረጃ አለ? ያደረጋችሁት እኔ ያደረግሽው ነው የተናገርኩት። ምንም የፈጠርኩት ነገር የለም። በጥበጥ ነው እንዴ ስራሽ? ስራሽ እሱ ነው። ስለዚህ በዚህ ምክንያት ነው ባለቤትሽ የጠፋው ማለት ነው። ለዚህ ነበር የመጣሽው? እኛ ጋር ይቆይ። ለዚህ ነበር የመጣሽው? ንገሪኝ። እኔ ስራዬን ልሰራ ነው የመጣሁት። ስለዚህ እንዳለ ሲባል የነበረው ነገር ልክ ነው ማለት ነው። ልክ አይደለም። ሰራተኞቹንም ስታሰቃይ የነበረው ባለቤትሽን ስደበድብ የነበረው እያንዳንዱ ነገር ሲጀመር ጥሎሽ የጠፋበት ምክንያት ይሄ ነው ማለት ነው። በትክክል ምንም ምክንያት አይሆነውም። ሲጀመር አመል ከሌላ ሴት ጋር ሰው እንዴት ትዳር ይመስላል? አንቺ ግን ስነ ስርዓት ያዥ። እኔ ዛሬ በእጄ ሰበብ ትሆኛለሽ። ይኸውልሽ ሄራን ስነ ስርዓት ተረጋጊ ብዬሻለሁ። ተከበሪ እሺ። መከበር ምናምን አለ። እኔ ማክብራችሁ እስከዛሬ ድረስ ኖሬያለሁ። ከዚህ በላይ ግን ይበቃኛል። አንገሽግሾኛል። እሺ በቃ በዚህ መንገድ ነው የምትፈልገው አንተ? እኔ ይኸውልሽ ባለቤትሽን በዚህ መንገድ ነው የምትፈልገው? በዚህ መንገድ ትክክለኛው መረጃ ማትሰጭን ከሆነ እንዴት ብለን ነው ባለቤትሽን ልንፈልግልሽ የምንችለው? ትክክለኛውን መረጃ እንፈልጋለን። ለምን ጥፋትሽን አታምኝም? ጥፋትሽን አምነሽ ለምን ሁሉንም ነገር ተናግረን ጋሼን በሰላም አንፈልጋቸው? አፍሽን አትክፈችብኝ። ለይሌ ስነ ስርዓት ይኑርሽ። በቃ እኔ ማውቀው ነው የተናገርኩት። ምንም አፈኝ ነገር የለም። ይሄው ቪዲዮ ማስረጃ ከዚህ በላይ ምን ፈልገሽ? እንደጋጣሚ ወይ እየተቃለድንስ ቢሆን በምን ታቃለህ? ይሄው ያየሁት እኮ ያየሁት ነው አይደል? ያንዳንዱ ቪዲዮ ያየሁት እኮ። ቀልድ ቢሆንስ እሷ ዝም ብላ ስለቀርጻ ስላመጣችሁ ቀልድስ ቢሆን ምን ታቃለህ? ንገረኝ እስኪ። አረ እንደዚህ ድርቅ አይባልም እንዴ? ጎረቤት፣ ጓደኛ፣ ሰራተኛ ሁሉም ሰው ከመሰከረብሽ ለምን ጥፋትሽን አታምኝም? አንቺ ልጅ ዛሬ ቀን ምላስሽ ረዝሟል። ግዴታ እግዚአብሔር ከሰማይ ወርዶ ላንቺ ኃጢአት መናገር አለበት እንዴ? ረዝሟል። መሞቻሽ እንዳይሆን። እሺ ሌላስ ያደረግሻቸው ነገሮች? እኔ ከዚህ በላይ ከመደብደቡ ተጨማሪ ያደረግሻቸው ነገሮች ተናገርኩ እኮ። ምንም አሁንም እኮ ምናልባት ሌላ ያልነገርሽኝ የደበቅሽን ነገር አለ ማለት ነው። ነገር አለ ሲጀምር ጋሼ ደሞዛቸውንም ራሳቸው ወስደው አያውቁም። ሁሉንም የሚሰራበትን ገንዘብ ለራሱ ልብስ እንኳን ለመግዛት ገንዘብ እንዲጠቀም አትፈቅድላቸውም። ሁሉንም ገንዘብ አንጣ እያለች ወደ ራሷ ነው የምታረገው። ለኔ የሰጠኝንም ገንዘብ በድብቅ ያመጣቸው ነው። እንደዚህ እያለ ይነግርሽ ነበር? አንቺ ከወጣሽ በኋላ በሰላም ስናወራ ነው። ጭራሽ እንደዚህ እያለ አንቺ ማማከር ጀመረ። እኔ ብቻ ጓደኞቹን ቢጠየቁም የሚመሰክሩ እኔ ጓደኞቹን ጠይቄያለሁ። በቪዲዮ ማስቀረት ስላልቻልኩኝ ነው። በቃ መፈለግ ነው አንተ ስራህ አይደለ? እሱን ፈልጋጊ። ሌላ ነገር የደበቅሽኝ ነገሮች ንገሪኝ። ሌላ ነገር እንደዚህ ሲከፋው ሲናደድ ምናምን የሚሄድበትን ቦታ ታውቂያለሽ? ማለት እንደዚህ ልንጠረጥረው የምትችይው ነገር ስለ ቤተሰቦቹ የምታውቂው ነገር? በቃ እኔ ሁሉም ነገር ሰልችቶኛል። ጋሼ የት እንዳሉ አውቃለሁ፣ የት እንደተደበቁ ሁሉንም ነገር አውቃለሁ። እንዴት ልታውቂ ቻልሽ? ማለት ተመካክራችሁ ነው የጠፉት? ምንም የተመካከርነው ነገር የለም። በቃ የመጨረሻ ቀን ሲወጡ በቃ እኔ የት እንዳሉ አውቃለሁ። ጭራሽ ነግሮሽ ነው የወጣሽው? ጭራሽ እሱ ነግሮሽ ነው የወጣው? ጭራሽ አንድ ላይ ተመካክራችሁ ነው? ምንም ተመካክረን ያደረግነው ነገር አላማርሽኝም። ድሮም አላማርሽኝም። ሲጀመር አንቺ ታውቆኛል። አዎ ጭራሽ አማክሮሽ ነው የወጣው። ጭራሽ ተነጋግራችሁ። እኔ አማክሮኝ አይደለም የወጣው። አማክሮኝ አይደለም የወጣው። ባሌን አሸሻሽብኝ። ጭራሽ አቶ ሰለሞን የት ነው ያለው? ጭራሽ አሸሻሽብኝ አይደለ? ድሮም አላማርሽኝም። ሳይሽ ራሱ አይናውሽ ራሱ ደስ አላለኝም። አሸሸሹ አይደለ? የት ነው ያለው? የት አለ? እንዴት ልታውቂ ቻልሽ? ቆይ በቃ እሺ ዝም በይ አንዴ ልናገርበት። ተናገሪ ዛሬ እኮ እንዴት ልታውቂ ቻልሽ? ያለበትም ተናገሪ ዛሬ ቀን። በቃ እኔ ጋሼ የመጨረሻ ቀን ከቤት ሲወጡ በቃ ሁኔታቸው አላማረኝም ነበር። እኔ ወላሂ መሰለኝ በቃ ራሳቸውን ሊያጠፉ ምናምን ነበር የመሰለኝ። በጣም ስንብት እሱ ለምንድን ነው ራሱን የሚያጠፋው? ያንቺ ድብደባና ጭቅጭቅ ሰልችቶት ነው። ዝም በይ እና ራሱን አጥፍቷል።
አይ እንደዛ አላልኩም። እኔ መጀመሪያ ቀን የመሰለኝ እንደዛ ነበር። ራሱን ሊያጠፋ ነበር የመሰለኝ። በቃ ጥሩ ልጅ ነሽ እግዚአብሔር ያክብርልኝ ምናምን በቃ በጣም ስንብታ ብዙ አይደለ። ከዛ ለሚያስፈልግሽ ነገር ምናምን ብሎ ትንሽ ገንዘብ ሰጡኝ። ከዛ ቤቱንም አደራ ብለውኝ ይሄው ብያለሁ እኮ። እሺ ከዛስ እንዴት አውቅሽ ያሉበት? ከዛ በቃ እኔ ሁኔታቸው ደስ ስላላለኝ ወይዘሮ እሳቸውም ደግሞ ቤት አልነበሩ እና እሳቸውም ጋር እንደማይሄዱ ምናምን ነገር በስልክ ሲያወሩ ሰምቻለሁ። ከዛ በቃ ዝም ብዬ ሻርፕ ለብሼ ተከተልኳቸው። እሺ ከዛ በጣም በእግር ብዙ ሰዓት ተጓዙ። ከዛ ታክሲ ይዘው ሲሄዱ ተከተልኳቸው። እኔ የሰጡኝ ብር ስለነበር በሱ ተከተልኳቸው ከኋላ። ከዛ በቃ የሆነ ከዚህ አሁን እኛ ካለንበት አንድ 3 ታክሲ ነው። ሰፈሩን ብዙ አላውቀውም እኔ እዚህ ከተማ ብዙ ስላልኖርኩኝ 3 ታክሲ ነው። ከዛ እዛ ወርደው የሆነ ግቢ ገቡ። እሺ ከዛ በቃ እኔ ደግሞ እዛ ተከትያቸው መግባት አልችልም። በቃ እዛ ግቢ ሲገቡ ብቻ ነው እንደማታውቂ አየንሽ። እዛ ግቢ ሲገቡ አይቻቸዋለሁ በቃ አየንሽ። ስለዚህ ይዘሽ እንትይያለሽ ማለት ነው። ችግር የለውም ምን ይዣችሁ እሄዳለሁ። ምንም ችግር የለውም። ነው ተነሽ ይዘሽ ይኸውልህ ሰማኸኝ አይደለ? ይኸው እሷ ራሷን ቻሸሽችው ራሷ ይኸው አውቃ አላቅም ማለሽ ቤት ይኸው ራሷን ይዘው ሄደች። ነግሬሃለሁ እሷ ታውቃለች ብዬ ነግሬሃለሁ አይደለ? ሲጀመር እሷን ቻሸሽችው። አየህ አይደለ? ስራውን እያየህ ነው አይደለ? እሷን ታምናታለህ። ስራውን እያየህ ነው